ትራምፕ አልጨበጥ ብለዋል። የዓለማችን ከፍ ያለውን የሰላም ኖቤል ሽልማት ለማግኘት በሚል ለግብጽ ተቆርቋሪ መስለው በየመድረኩ ብቅ ባሉ ቁጥር በኢትዮጵያ ግዙፍ ግድብ ግብጽ ሊያበቃላት ነው ጎበዝ ምን እናድርግ ሲሉ የነበሩት ዶናልድ ትራምፕ አሁን ደግሞ በቅናት ልዩነት ሐሳባቸውን ቀይረዋል። ግብጽን ጦር በይ ልክሽን ወቂያስ ብለዋል። መረጃውን አልአረቢያ አጋርቶታል። ለግብጽ ጸጉር የሚያስነጭ የትራምፕ ግልጽ አቋም ሆኖ ታይቷል። ግድቡ የማይቀየር እውነታ ነው። መረባረብ የነበረባችሁ ያኔ ገና በጅምሩ ላይ እያለ ነበርም። አሁን ወደ ኋላ የሚመለስ ነገር የለም፣ ምንም ነገር የለም። ያላችሁ አማራጭ እውነታውን መቀበልና መራራውን ኪኒን መዋጥ ብቻ ነው ሲሉ ትራምፕ በአፍሪካ የአረብና የመካከለኛው ምስራቅ ጉዳዮች ከፍተኛ አማካሪያቸው ማሳድ ቡሎስ በኩል አስነግረዋል። ይህ ለግብጽ ከባድ የፖለቲካ መርዶ ነው። ግብጽ ትራምፕ በዳሴው ፖለቲካ በኩል ቢረዱኝ በሚል ታላቁን የናይል ሜዳሊያን ባንገታቸው ባጠለቀች በሰዓታት ውስጥ ይፋ የሆነ የትራምፕ አስተዳደር አቋም ነው። የሚገርመው ትራምፕ ይህንን ያስነገሩት ጋዛ የሰላም ስምምነት የፊርማ ስነ ስርዓት ጋር በተያዘ ግብጽ ሻርማ ሼክ ደርሰው የተመለሱ በኋላ ነበርም። በዚሁ የግብጽ የሰዓታት ቆይታቸው ወቅት ትራምፕ አልሲሲን እሱ ጀግና ድንቅ መሪ ነው፣ እውነቴን የምላችሁ ይህ መልካም ሰው ነው እያሉ ሲያደንቋቸውም ነበርም። እዚሁ የግብጽ ሻርማ ሼክ ከተማ መልስ ደግሞ ታላቁ ህዳሴ ግድብ ጋር በተገናኘ የትራምፕ አስተዳደር አቋም አልሲሲን የሚያስገፋው ነው ታይቷል። በአፍሪካ የአረብና የመካከለኛው ምስራቅ ጉዳዮች የፕሬዝዳንት ዶናልድ ትራምፕ ከፍተኛ አማካሪ ማሳድ ቡሎስ ታላቁ ህዳሴ ግድብ ላይ የኢትዮጵያና የግብጽ ውዝግብ ፖለቲካዊ ጫና ሳይሆን ቴክኒካዊ መንገድ መፈታት አለበት በማለት ለአልአረቢያ ጋዜጣ ተናግረዋል። ቡሎስ ሶስቱ ሊቀበሉት የሚችሉት ሰላማዊ መፍትሄ ላይ ለመድረስ አሜሪካ ሁኔታዎችን እያመቻቸች መሆኗን መጠቆማቸውን ዘገባው ጠቅሷል። ግድቡ እውነታ ሆኗል ያሉት ቡሎስ እንግዲህ ወደፊት ሊያራምድ የሚችለው መንገድ ከዚህ እውነታ መነሳት አለበት ሲሉም እጩን ተናግረዋል። የህዳሴ ግድብ ጉዳይ ለፕሬዝዳንት ትራምፕ እጅግ አስፈላጊና ስትራቴጂካዊ መሆኑንም ቡሎስ ጠቁመዋል። ሰውየው የትራምፕ አማካሪ ናቸው። በዚህ እጅግ አንገብጋቢ ጉዳይ ላይ የመሰላቸውን ሊናገሩ የሚችሉ ሰው አይደሉም። በአገራቸው አሜሪካና በትራምፕ አስተዳደር ተመክሮበት አቋም የተያዘበትን እውነታ ፍርጥ አድርገው አሳውቀዋል። ግብጽ ባለስልጣናት ደስ ሲላቸው ፖለቲካዊ መፍትሄ ከዚያም አለፍ ሲል ደግሞ ወታደራዊ አማራጭም በጠረጴዛችን ላይ መኖሩን አትርሱ በማለት የማስፈራራት ሙከራዎችን ሲያደርጉን ከርመዋል። የትራምፕ አማካሪ ግን ይህንን ሁሉ ቀዝቃዛ ውሃን አፍስሰውታል። እናንተ ሰዎች እውነት አይገባችሁም። ህዳሴው ግድብ የመሬት ላይ የማይቀር እውነታ ሆኗል። ምንም በፊት በመጀመሪያ እሱን አምናችሁ ተቀበሉ። ቀጥሎ የሚመጣው ንግግር እውነታውን በመካድ ሳይሆን እውነታውን አምኖ በመቀበል የሚጀመር መሆን አለበት በማለት ማሳድ ቡሎስ ተናግረዋል። ማሳድ ቡሎስ ይህንን መልእክት ያስተላለፉት ፕሬዝዳንት አልሲሲ ኢትዮጵያ ላይ ወታደራዊ ዛቻን ባሰሙ በቀናት ልዩነት ነው። لقد انتهجت مصر على مدار 14 عاما من التفاوض المدني مع الجانب الأثيوبي مسارا ዲፕሎማሲያን በዚህ ዙሪያ ይህንን ካልን አሁን ደግሞ ፕሬዝዳንት ዶናልድ ትራምፕ ከሰሞኑ እንዴት የዓለም መሪዎችን ቁጭ ብድግ አድርገው ከባድ የንቀት ካባን እንዳከናነቡ መረጃውን እናደርሳቸውም። በመሃል አዲስ አበባ ጀሞ 1 ግንባታቸው 90 በመቶ የተጠናቀቁ አፓርታማ ቤቶችን በ10% ቅድመ ክፍያ ብቻ ከዳኮርድ ሪል ስቴት ከ4 ወር እስከ 1 ዓመት ድረስ ጥንቅቅ ብለው የሚረከቧቸውን ቤቶች ከ623 ሺህ ብር ቅድመ ክፍያ ጀምሮ አቀረብንላችሁ። ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን ከ80 ካሬ እስከ 135 ካሬ ድረስ 10% ብቻ ከፍለው በወራት ውስጥ ቤቶን ይረከቡ። ዘመናዊ አፓርታማው የከርሰ ምድር ውሃ፣ ሰፊ ቴራስ፣ በቂ የልጆች መጫወቻ እንዲሁም በቂ መኪና ማቆሚያ የተሟላለት ነው። ይምጡ ይጎብኙን። በወራት የሚገቡበትን ቤቶን ገዝተው ይመለሳሉ። 70/30 የብድር አገልግሎትም አዘጋጅተናል። ለበለጠ መረጃ በ0911057674 ይደውሉ። ዳኮርድ በልዩነት የተገነባ። ትራምፕ ከእንግሊዙ ጠቅላይ ሚኒስትር ኬር ስታርመር እስከ ጣሊያኗ ጠቅላይ ሚኒስትር ጆርጂያ ሚሎኒ ድረስ ግብጽ ሻርማ ሼክ ድረስ ጠርተው ያንዳንዳቸውን በስም በመጥራት የንቀታቸውን ጥግ አሳይተዋል። በትራምፕ በዚህ ድርጊትም ዓለም ጉድ ብለዋል። ቆዳ ስፋታቸው፣ የህዝባቸው ብዛት ወይንም ያላቸው የቴክኖሎጂና የሀብት አቅም ግምት ውስጥ ሳይገባ አገራት እኩል ናቸው የሚባል ዓለም አቀፍ ተቀባይነት ያለው መርህ አለም። በዚያው መጠን አገራቱን የሚወክሉት መሪዎችም
በዓለም አቀፍ መድረኮች ላይ ያላቸው መወከልም ቢሆን እኩል ነው የሚለው ታሳቢነት በዚሁ መሰረት የሚሄድ ነው። እናም የአሜሪካው ፕሬዝዳንት ከጅቡቲው ፕሬዝዳንት ጋር የሚሆን ከሃይቲው መሪ ወይም ከሶማሊያው ፕሬዝዳንት ጋር ያላቸው ግንኙነት የሚመዘነው በአቻነት የግንኙነት ሚዛን ነው ማለት ነው። ፕላኔታችን ሀያሉ ሀገር መሪ ፕሬዝዳንት ዶናልድ ትራምፕ እና 30 ዓመታት ሀገር መሆን አቅቷት በዓለም አቀፍ ሰላም አስከባሪዎች ድጋፍ የቆመችው ሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ በአንድ መድረክ ላይ ቢገናኙ አቻ ናቸው ተብሎ ይታሰባል። ትራምፕ የመሪ አክብሮትና ተንኮልም የሚመነጨው ከዚሁ አቻ ከሚለው ጽንሰ ሐሳብ በመነሳት ይሆናል ማለት ነው። ይህ ዓለም አቀፍ ተቀባይነት ያለው መርህና አሰራር ግን በትራምፕ በኩል ሲሰራበት አይታይም። ትራምፕ እንደ ልቡ ሆኗል። ተንኮልና አክብሮት የሚሉት ቃላቶች ከእሳቸው ጭንቅላት ውስጥ ተሰውረዋል። ትራምፕ ከአሜሪካ መሪነት አለቀው ራሳቸውን የዓለም መሪ አድርገው የሚያዩ ሰው ናቸው። ለሁለተኛ ጊዜ ስልጣን ይዘው ነጩን ቤተ መንግስት በረገጡ በቀናትና በሳምንታት ውስጥ በርካታ መሪዎችን ጠርተው በጋዜጦችና በቀጥታ ስርጭቶች ላይ ከፍ ዝቅ አድርገዋቸዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ የመጀመሪያው ከፍ ዝቅ ተደርገው በዓለም ፊት በትራምፕ ስቃያቸውን ያዩ ሰው የነበሩ መሆኑ የሚታወስ ነው። ያን ጊዜ ያንን የፕሬዝዳንት ዘለንስኪን በትራምፕ ከፍ ዝቅ መደረግን የተመለከቱ ሰዎች በእጅጉ ተገርመው የአንድ ሀገር መሪ እንዴት የሌላን ሀገር መሪ በዚህ ደረጃ ክብሩን ያሳጣል በማለት እንዲጠይቁም አድርጓቸዋል። ዶናልድ ትራምፕ ዘለንስኪን እንደፈለጉ ያደርጓቸዋል። ዘለንስኪ ሱፍ ሳትለብስ ነጩ ቤተ መንግስት ገባ፣ ይህ የዓለማችን ሀያል የሆነችውን አሜሪካንን የማይመጥን ነው ጭምር ተብለው ተጠይቀውም ነበረም። ከዚያ በሌላ ቀን በካሜራ ፊት ይኸው ዛሬ ሱፍ ለብሰህ አምሮብህ መጣህ እየተባሉም የመሪነት ክብርን በማይመጥን መልኩ ከፍ ዝቅ ሲደረጉም ታይቷል። ነገሩ እንደ ሀገር ስለሚታይና የሀገር ኃላፊነትም ካሜራም በላይ ስለሆነ እንጂ ትራምፕ ለመሪዎች ከሚያሳዩት እጅግ መስመር የለቀቀ ንቀት አንጻር በእንደዚህ አይነቶቹ መድረኮች ላይ መገኘቱን ባላስፈለገ ነበር የሚሉ በርካቶች ናቸው። በግብፁ ሻርም ሼክ የሰላም ስምምነት ፊርማ ላይ የበርካታ ሀገራትን መሪዎች የጋበዙት ዶናልድ ትራምፕ የአንዳንዶቹ መሪዎች የተላለፈው የጥሪ መልእክት ፕሮቶኮልን በጠበቀ መልኩ ሳይሆን ለዚሁ በአጭር መልእክት በስልክ ተገኙ ብቻ በሚል መሆኑን በዚያው በግብፁ መድረክ ላይ ሲናገሩ ተደምጠዋል። በዚህ መድረክ ላይ ከ20 በላይ ሀገራት መሪዎች ተገኝተዋል። ሆኖም ትራምፕ የድግሱ ባለቤትና አጋፋሪ ሆነው አምሽተዋል። ሁሉንም መሪዎች ኋላ ደርድረው እንደ ትምህርት ቤት የክፍል ስም ጠሪ እንትና መጣ፣ ያኛውስ የት ሄደ፣ እገሌ ብዬ የጠራሁት ተሳስቼ ነው፣ እገሌ የተባለው መሪ የመጣ መስሎኝ እኮ ነው፣ ለካ አልመጣም እንዴ በማለት ትራምፕ ፍጹም ፕሮቶኮልን ባልጠበቀ መልኩ ነገሮችን ሲያስኬዱ ታይቷል። ትራምፕ በዚሁ የግብፅ ሻርም ሼክ ንግግራቸው ወቅት የእንግሊዙ ጠቅላይ ሚኒስትር ኪር ስታርመር፣ ፓኪስታኑ ጠቅላይ ሚኒስትር መሐመድ ሺንቤዝ ሸሪፍ እንደዚሁም የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ከጀርባቸው ነበሩ። መሪዎቹን በስም እየጠሩ ሲያስተዋውቁም ሜሎኒ ከጀርባቸው እንደነበሩ ትራምፕ በሚገባ ያውቃሉ። ሆኖም በሀገራት ስም አጠራር ተርታ ላይ ደርሰው ጣሊያኗን ጠቅላይ ሚኒስትር ሲጠሩ ግን ሆን ብለው በሚመስል መልኩ የታለች በማለት ባይናቸው ያፈላልጉም ተይተዋል። Where is she? There she is. You don't mind being called beautiful, right? Because you are. Thank you very much for coming. We appreciate it. በዚሁ መድረክ ላይ የታየው ሌላኛው ትዕይንት የ79 ዓመቱ አዛውንት ፕሬዝዳንት ዶናልድ ትራምፕ የ47 ዓመቱን ጎልማሳ ፕሬዝዳንት ኢማኑኤል ማክሮንን ጨብጠው አልለቅም በማለት እየወዘወዙ ሲያንገላቷቸው መታየቱ ነው። ትራምፕ መላ ሰውነትን በሚወዘውዝ አጨባበጥ ጥርምጥን ያሉትን ኢማኑኤል ማክሮንን ሲፈታተኗቸው ይህ የመጀመሪያ አይደለም። ከዚህ ቀደምም ትራምፕ ወደ ፓሪስ ባቀኑበት ወቅትም ማክሮንን ጨብጠው ነቅነቅ አድርገዋቸዋል። እንግዲህ ያለው እውነታ ሆኖም በመሪዎች መካከል ልዩነቱን እየፈጠሩ አንዱ በክብር ጥግ ከፍ ማድረጉ ሌላውን የክብርን እንጥፍጣፊ ማሳየት አለመፈለጉ ለምን መጣ የሚለውን የሚያውቁት ትራምፕና ትራምፕ ብቻ ናቸው። It's not what we said. He's a smart customer, I will tell you that. በአንድ ወቅት ዓለምን በቅኝ ግዛት አንቀጥቅጣ የገዛችውና ዛሬ ትራምፕ የሚናገሩትን እንግሊዘኛ ቋንቋ ሳይቀር ለዓለም ያበረከተችው እንግሊዝ ዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመር ሳይቀሩ በዚሁ የግብፅ ሻርም ሼክ መድረክ ላይ
ለመሆኑ ዩናይትድ ኪንግደም የታለች በሚል ከክብር ዝቅ ስትልም ታይታለችም። እንደ አንድ ጠሪ ሀገራቸው ዩናይትድ ኪንግደም በትራምፕ ስትጠራ በቦታው መገኘታቸውን ለማሳየት የእንግሊዙ ጠቅላይ ሚኒስትር ኪር ስታርመር አቤት ከማለት አልፈው እጃቸውን ሲያወጡም ታይተዋል። United Kingdom, where's United Kingdom? Where's my friend? እጅግ የሚገርመው ግን ትራምፕ ለመሆኑ ዩናይትድ ኪንግደም የታለች ብለው በግብፁ መድረክ ላይ ዝቅ አድርገው ከመጥራታቸው ከ4 ሳምንታት በፊት ትራምፕና ባለቤታቸው በዩናይትድ ኪንግደም ንጉሳውያን ቤተሰብ በለንደን ልዩ አቀባበል ተደርጎላቸው በፌሽታ ማሳለፋቸው ነው። And then attend the state banquet in St George's Hall, where both he and the King will give speeches. And a spectacular flyover in red, white and blue, marking an unprecedented second state visit to the UK by an American commander-in-chief. ግን ደግሞ ትራምፕ በዚሁ የግብፁ ሻርም ሼክ መድረክ ላይ ታላቋን ብሪታንያ ሲያሳንሱም ታይቷል። ትራምፕ ለአውሮፓ ሀገራት መሪዎች ያላቸው ግምት በእጅጉ ዝቅ ያለ ሆኖ ይታያል። ከምን የመነጨ ነው የሚለው ነገር ግልጽ አይደለም። ትራምፕ የአውሮፓ ህብረት አሜሪካንን ለመቀናቀን የተፈጠረ ህብረት ነው፣ ይህ መታወቅ አለበት፣ ለምን ይዋሻል በማለት በአንድ መድረክ ላይ ሲናገሩ ተደምጠዋል። The European Union was formed in order to screw the United States. That's the purpose of it. And they've done a good job of it. በዓለማችን የሀገራት መሪዎች ትራምፕ ክብር ያላቸው ሆኖ የሚታየው ለሁለት ሀገራት መሪዎች ብቻ ነው። አንደኛው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሲሆኑ ሌላኛው ደግሞ ፕሬዝዳንት ቭላድሚር ፑቲን ናቸው። ትራምፕ ሁለቱን ሰዎች በቃልም በተግባርም ከፍ ያለ ክብር ሲሰጡ ይታያል። ፕሬዝዳንት ኢማኑኤል ማክሮንን ጨብጠው እየወዘወዙ ቀኝ ከግራ የሚያላጓቸው ትራምፕ የአውሮፓ ሀገራት መሪዎችን የታላችሁ በማለት ከፍ ዝቅ የሚያደርጓቸው ትራምፕ የዩክሬኑን ፕሬዝዳንት ቮሎዲሚር ዘለንስኪን ቁም ስቅል ያሳዩት ዶናልድ ትራምፕ በሌላ አቅጣጫ ደግሞ በነጩ ቤተ መንግስት ጠቅላይ ሚኒስትር ቤንያሚን ኔታንያሁን ወንበር ስበው ሲያስቀምጡ ታይተዋል። ትራምፕ ሌላኛው በእጅጉ የሚያከብሯቸውና የሚያደንቋቸው መሪ የሩሲያው ፕሬዝዳንት ቭላድሚር ፑቲን ናቸው። ትራምፕ ለፑቲን ያላቸው አድናቆት በእጅጉ ከፍ ያለ ነው። ፑቲን ዩክሬንን ወሯል፣ አውሮፓንም አዋርዷል በሚል ቀድሞ የባይደን አስተዳደርና የአሁኖቹ የአውሮፓ መሪዎች ተረባርበውባቸው ነበር። ሌላው ቀርቶ ፑቲንን በዓለም አቀፉ የወንጀል ፍርድ ቤት ICC ሳይቀር የእስር ማዘዣ እንዲወጣባቸው እስከ ማድረግ ተደርሷል። ትራምፕ ግን ፑቲንን ከነዚሁ ተግዳሮቶች ባሻገር በልዩ አክብሮት የሚያሳዩ ሰው ሆነዋል። እናም ትራምፕ ፑቲንን ሲጠሩ በአካልም ሲያገኟቸው እንደ ሌሎቹ መሪዎች ሳይሆን በልዩ አክብሮት ነው። ትራምፕ አላስካ ላይ ፑቲንን በሰማይ በጀት ታጅበው በምድር ቀይ ምንጣፍ አስነጥፈው በልዩ አክብሮትና አድናቆት ሲቀበሉ ደግሞ እንያቸው።